በቀኝ ትቆማለች የሚለው ቃል የሚሰራው ለእመቤታችን ነው። ትቆምልህ እመቤታችን ትቆማለች ትለምናለች ማለት ነው። ልመናን ደግሞ ምልጃን ደግሞ በጣም እንደ ከባድ ነገር አድርጋችሁ አታካብዱ ባካችሁ። አሁን ኢየሱስ እኮ አያስታርቅም አያማልድም ከተባለ እኮ ኢየሱስ ቁጭ ብሏል ማለት ነው። የአክብሮት አለ፣ የጸጋ አለ፣ የአምላክ አለ። እኔ ደግሞ የሚያሳዝነኝ ስዕሉ ወረቀት ነው ጨርቅ ነው ይሉና የቅዱስ ጳውሎስ ጨርቅ ሙት ያስነሳ ነበር አልነበረ? የሐዋርያት ሥራ ምዕራፍ 19 ቁጥር 11 ላይ እግዚአብሔርም በጳውሎስ እጅ የሚገርሙ ተአምራት ያደርጋል ይላል። ስለዚህ እኔ የፎረሽኩበት ጫውታ በዚህ ልክ ነው የወደቀው ወንድማችን በጋሻው። አንድም የመጽሐፍ ቅዱስ ጥቅስ ሳይጠቅስ አሉባልተኛ ሆኖ ማለት ነው። እንግዲህ አሁን ተመልከት፣ ክብር ካለው ቦታ ወጥተህ ስትሄድ ከቃላት ጀምሮ ነው መርከስ የምትጀምረው። የሚናገረው ታች አዳራሽ ላይ ቁጭ ብላችሁ ይሄንን የምታደርጉ ወይም ደግሞ ይሄ ነገር ሲነገር የምትሰሙ ሰዎች ታሳዝኑኛላችሁ። አንዳንዶቹም ጥላ ተይዞልን ነው ምን ሰብከው ብሎ ሲናገሩም ሰምተናል። ጥላ እኮ ተይዞ አይሰበክም በቤተክርስቲያን። ለጳጳስ ወይ ለታቦት ነው ጥላ የሚያዘው ከክብራቸው አንጻር ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ሆናችሁ ይህንን ሚዲያ የምትከታተሉ የእግዚአብሔር ቤተሰቦች ሁላችሁ በኃያሉ አምላካችን በልዑል እግዚአብሔር ፍጹም ሰላም በያላችሁበት እንደምን አላችሁ? ሰላም እግዚአብሔር ይድረሳችሁ። ይህ የወፍታ ሚዲያ ነው። የወፍታ ሚዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮና ስርዓት መሰረት እንግዲህ ዘውትር እንደተለመደ ወደ እናንተ ይመጣል። እንግዲህ ከእናታችን ከስጋ እናታችን ሞት በኋላ ወደ እናንተ ለሁለተኛ ጊዜ ነው የመጣሁት። እግዚአብሔር አምላክ ስለፈቀደ ከዚህ በኋላ ባሉት ጊዜያትም እንደተለመደው ወደ አገልግሎታችን ተመልሰናል። አገልግሎታችን እናከናውናለን ማለት ነው። እንግዲህ ዛሬም በአንድ ርዕሰ ጉዳይ ወደ እናንተ መጥቻለሁ። ርዕሰ ጉዳይ እንግዲህ በንጻሬ እንድንመለከተው ወደ እናንተ ይዤ መጥቻለሁ። እንግዲህ እናየዋለን። እግዚአብሔር አምላካችን እንደፈቀደልን እግዚአብሔር እንደወደደ አብረን እንቆያለን። ከዚህ አስቀድሞ ግን እናንተ ሚዲያውን ሰብስክራይብ በማድረግ እንደተለመደው የደውል ምልክቱን በመጫን ቤተሰብ እንድትሆኑ፣ ቤተሰብ የሆናችሁ ደግሞ ላይክ በማድረግ ሼር በማድረግ በሀሳብ መስጫ ሳጥን ውስጥ ሀሳባችሁን በመስጠት የሚዲያውን አገልግሎት እንድትደግፉ እንድታግዙ በእግዚአብሔር ስም ጠይቃለሁ። ከአፍታ ቆይታ በኋላ ተመልሼ እመጣለሁ። ስመጣ ወደ ርዕሰ ጉዳያችን እንመለሳለን። አብራችሁን ቆዩ። ተመልሼ መጥቻለሁ። የተወደዳችሁ የእግዚአብሔር ቤተሰቦች የወፍታ ሚዲያ ላይ ነው ያላችሁት። በድጋሚ ሚዲያውን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ፣ ቤተሰብ የሆናችሁ ደግሞ ላይክ ሼር በማድረግ አገልግሎቱን እንድታበረታቱ እንድትደግፉ በእግዚአብሔር ስም ጠይቃለሁ። ዛሬ አንድ ርዕሰ ጉዳይ ነው ይዤ የመጣሁት። በዛ ርዕሰ ጉዳይ ላይ አንጻራዊ በሆነ መልኩ የምንመለከተው ከዚህ ቀደምና አሁን እያልን የምንመለከተው የአንድ ግለሰብ ጉዳይ አለ። ይህን ግለሰብ እንግዲህ እንድንመለከተው የፈለኩበት ምክንያት ማንም ሰው የራሱን ሃይማኖት በፈለገ መንገድ ማራመድ በፈለገ መንገድ ማስኬድ ይችላል፣ መብቱ ነው። ግን ይሄ ግለሰብ ዘወትር የራሱን ሃይማኖት ትቶ ነበረ ኦርቶዶክሳዊ፣ ከዛ ወጥቷል። ነበረ የሚለው ነገር አሁን ላለ ነገር አያገለግልም። በቃ ነበረ ጥሎ ወጥቷል። ስለዚህ የመረጠውን የወደደውን የፈቀደውን መከተል ሲገባው ዘወትር ግን በወጣበት መድረክ ላይ በወጣበት ቦታ ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚያነሳ ነው። እርግጥ እንዲያነሳ ሰዎች በርከት ይላሉ። ወደፊት እያነሳን እንመለከታቸዋለን። ይሄ ግን ኦርቶዶክሳዊ የነበረ አውደ ምሕረቱን ተቆጣጥሮ የነበረ በቤተክርስቲያን አውደ ምሕረት ላይ ያስተምር የነበረ ግለሰብ ስለነበረ ማየት ስለሚገባ ይሄን ግለሰብ እናያለን። ከዛ አስቀድሞ ግን ሁለት ነገሮችን እንድናይ ወደድኩኝ። የመጀመሪያው በቤተ ፕሮቴስታንት ያሉ የቤተ ፕሮቴስታንት መሪዎችም የሆኑ አማኞች በፉክክር መልክ እምነትን የሚገልጡበት መንገድ እና በተለይ ከታዋቂ ሰዎች ጋር በተያያዘ የሚያደርጉት ነገር እጅግ በጣም ነው የሚገርመኝ። ቤተክርስቲያን በዓለም እጅግ የታወቀ ጠቢብ ቢሆን ወይም ደግሞ በዓለም ላይ እጅግ ገንዘብ ያለው ባለጸጋ ቢሆን ቤተክርስቲያን ሲመጣ እንደ አንድ ምእመን ነው እንጂ የሚታየው
ባለጸጋ ስለሆነ ለሱ ተብሎ ቅዳሴ አያጥርም። በዓለም ላይ እጅግ የታወቀ ጠቢብ ስለሆነ ለሱ ተብሎ የሚደርሰው ስርዓት አይታጎልም። ቤተክርስቲያን እግዚአብሔርን የምታመልከው በተዘረጋ ስርዓት ነው። መዋቅራዊ ሰንሰለት ወይም የወርቅ ዘንግ ወይም የወርቅ መሰላል በለካው የእግዚአብሔር ክንድ በለካው ስርዓት ውስጥ የምታገለግል የብርሃን መዋቅር ያላት ቤተክርስቲያን ስለሆነች የትኛውም አካል ቢመጣ የትኛውም አካል ወደ ቤተክርስቲያን ህብረት ቢቀላቀል እንደ ኦርቶዶክሳውያን ደስ ይለናል። እኛ ብቻ አይደለንም፣ በሰማይ መላእክትም ደስ ይላቸዋል። ግን ደግሞ ከሌ ስለመጣ ወይም ደግሞ ከሌ ኦርቶዶክሳዊ እንዲሆን በሚል የምንደልቀው አታሞ የምንመታው ነገር የለም። ለብቻ የምናደርገው ነገር የለም። እከሌም ስለመጣ አብልጠን ደግሞ የከሌ ነፍስ ሚዛን አላት ብለን የከሌን ነፍስ አነጻጽረን ከሌላው ነፍስ ጋራ ምንም እናወዳድርበት ምክንያትም የለም፣ ስርዓትም የለንም። ይሄን ያልኩት ባልሆነ ባልተጨበጠ መረጃ ለዛውም ባልሆነ ባልተጨበጠ መረጃ አንድ ነገር አድርገው ነበር። ይሄ ምንድነው? አንድ ዘፋኝ አለ። ይሄ ዘፋኝ እኛም ኦርቶዶክሳውያን ዘፈኑን ትቶ ወደ ዝማሬ ቢመጣና እግዚአብሔርን ቢያመልክ ደስ ይለናል። ግን ኦርቶዶክሳዊ ሆኖ ባለበት እንዲቀመጥም ደግሞ እንፈልጋለን። ተመስገን ገብረ እግዚአብሔር የተባለ አንድ ዘፋኝ ሃይማኖቱን ሳይቀይር ሃይማኖቱን ቀይረ ፕሮቴስታንት ሆነ እንኳን ደስ አለ እያላችሁ እንደው የንጥቂያና የቅሚያ ያክል በጣም ሚዲያውን አስጨዋችሁት ነበር። ግን ልጁ እንደዚህ አለ። እስቲ እንስማው። ሰላም፣ እንዴት ናችሁ? በመላው ዓለም የምትገኙ ወዳጆቼ ተመስገን ገብረ እግዚአብሔር ወይም ተሙ ነኝ። ዛሬ ወደ እናንተ የመጣሁበት ምክንያት በሶሻል ሚዲያ እየተዘዋወረ ስላለው እኔም በተመለከተ ሃይማኖት ቀይሯል እየተባለ ነውና እሱን ክሊር ለማድረግ ነው። በመጀመሪያ ደረጃ እኔ ከልጅነቴ እስካሁን ድረስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስር ነው የምገኘው። የቀየርኩትም ሃይማኖት የለም፣ የምቀይርበትም ምክንያት የለም። የሌሎቹን ሃይማኖት ሁሉንም እንደሰማችሁት እንግዲህ ይሄ ልጅ ትላንትናም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ነኝ፣ ዛሬም የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ ነኝ ብሎ ተናግሯልና እንግዲህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ የሆኑት ኦርቶዶክሳውያን ታዋቂ ሰዎችን እያሳደዱ ከሌ ሃይማኖት ቀየረ፣ ከሌ ፕሮቴስታንት ሆነ፣ ከሌ ጌታን ተቀበለ እያላችሁ ብዙ ጊዜ ስትናገሩ ትሰማላችሁ። ግን እምነት በሐሰት አይሰበክም። እምነት በእውነተኛ መሰረት ላይ የታነጸ ስለሆነ የታነጸው እምነት ደግሞ እውነትን ነው የሚሰብከው እንጂ ሐሰትን አይሰብክም። ቤተክርስቲያን ርትዕት ናት። ኦርቶዶክሳዊ ተዋህዶ ቤተክርስቲያን መሰረቷ ጉልላቷ እርሱ የሆነላት ቤተክርስቲያን ነች። እንደነገርኳችሁ የብርሃን መዋቅር ያላት ሰማያዊት ስርዓት የተዘረጋባት ናትና እምነታችን ሁልጊዜ እውነትን ነው የምትመሰክረው። እውነት ደግሞ አርነት ስለምታወጣ ማለት ነው። እናንተ ግን በሐሰት ከላይ ሄደ ከላይ መጣ እያላችሁ በእውነት በዚህ አይነት ሽሚያ ውስጥ መግባታችሁ ትርጉም የለውም። እኛ ዘንድ ግን ሁሉም ነፍሳት እኩል ናቸው። ልጁም ደግሞ በሃይማኖት ውስጥ ነው ያለውና ሃይማኖት በእንዲህ መንገድ ስለማይሰበክ በሐሰት የምትሰብኩ ፕሮቴስታንቶች የእምነታችሁን መሰረት ነው እየነገራችሁ ነው ያላችሁት። ምክንያቱም እናንተ የምትነግሩን ሐሰት የቆማችሁበትን መሰረት ነው የሚነግረን። ምክንያቱም ዝም ብዬ አላልኩም። ከዚህ ቀደም ምንም እንደማያውቆኝ አንድ ፕሮቴስታንት ሰባኪ ገና ጀማሪ ሰባኪ እኔ ከዚህ ቀደም ዲያቆን ነበርኩ ብሎ በእውነት እኔን ያገኘ መስሎት ዲያቆን ነበርኩ ቀድስ ነበረ ባውደ ምሕረት ሰብክ ነበረ ብሎ አንዳንዶቹም ጥላ ተይዞልን ነው ምን ሰብከው ብሎ ሲናገሩም ሰምተናል። ጥላ እኮ ተይዞ አይሰበክም በቤተክርስቲያን። ለጳጳስ ወይ ለታቦት ነው ጥላ የሚያዘው ከክብራቸው አንፃር ማለት ነው እንጂ ለሰባኪ ጥላ ተይዞ አይሰበክም። ግን ጥላ ተሰብኮልኝ ነጠላ አገልድሜ መለብስ ሰባኪ ነበርኩ አለና እንዲህ ባለ መንገድ ውሸት አይሰበክም። ይሄም ፕሮቴስታንት ጀማሪ ሰባኪ ኦርቶዶክሳዊ ነበርኩ ዲያቆን ነበርኩ ቀድስ ነበር አለ። በኋላ ላይ ግን እስቲ ዲያቆናቱ የሚሉትን በዜማ አንድ በልልኝ የሰኞ ውዳሴ ማርያም የሚባለውን በልልኝ ስለው ላብ ጠምቆት ነው የጠፋውና በሐሰት የሚሰበክ ነገር ስለሌለ ፕሮቴስታንቶች በእንዲህ መንገድ ባትገለጡ ጥሩ ነው። ሁለተኛውን መልእክቱን ላሳያችሁና ወደ ሐሳቤ እመጣለሁ። እስቲ ይሄንን መልእክት እንመልከት። እስቲ ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋ? እኛ ሀገር ኧረ እየተዋወቅን እኛ አይናችን የተከፈተ ሰዎች ነን። እዛ ቦታ የሚሄዱት ይኸው ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደግሞ አምናለሁ ጊዜው ደርሷል። አሁን እንግዲህ እንደሰማችሁት ይሄ ግለሰብ እንደ አንድ አካባቢ የአካባቢን ሕዝብ በሙሉ በዚህ መልኩ ሲሰድብ ሲኮንን እየተመለከትነው ነው። ይሄ እንደ ሀገራዊ ሕግም በሕግ ያስጠይቃል።
የአንድን አካባቢ ማህበረሰብ በዚህ ልክና በዚህ መጠን የሰይጣን አገልጋዮች ናቸው ብሎ መሳደብ፣ የአንድን አካባቢ ህዝብ አማኝ በማጥቃት መልክ በምዕራቡ ዓለም ያሉቱ ይሁን በሀገር ውስጥም ያሉቱ ወደ ሰሜን የሚሄዱት ጥንቆላና ሟርትን ለማስፋፋት ነውና ሰሜን ያለው ህዝብ እግዚአብሔርን አያውቅም የሚል አይነት አካሄድ ተነግሮ በዚህ መንገድ የሰሜኑን ህዝብ ለመኮነን መነሳት ይሄ ራሱ ማለት በሀገር ደረጃ የሚያስጠይቅ ነው ማለት ነው። ህጉ ለሁሉም እኩል የሚተገበር ከሆነ ይሄ ሰው በህግ የሚጠየቅ ሰው ነበር ማለት ነው። በህግ የሚጠየቅ ሰው ነበር ማለት ነው። ግን እንግዲህ እንዴት እንደሆነ አላቅም የአንድን አካባቢ ማህበረሰብ በዚህ ልክና በዚህ መጠን እየሰደበ በዚህ ልክና በዚህ መጠን እየተናገረ በአደባባይ ላይ እንዲህ አይነት ምስል ለቋልና ይሄ ነውር ነው በእውነት። እዛ ቤት ውስጥ ያላችሁ ሰዎች ካላችሁ እኔ ሁልጊዜ እንደምናገረው ታች አዳራሽ ላይ ቁጭ ብላችሁ ይሄንን የምታደርጉ ወይም ደግሞ ይሄ ነገር ሲነገር የምትሰሙ ሰዎች ታሳዝኑኛላችሁ። ማለት እንደው ጥቂት ማዋቂ የለም ወይ? የሚያውቅ ሰው የለም ወይ? የሚሞግት የለም ወይ? የሚነገረው ነገር አሜን ብቻ ብሎ ነው ወይ የሚቀበለው? መጽሐፍ ቅዱስስ ስድብን ያበረታታል ወይ? እንዲህ አይነትስ ተግሳጽ አለ ወይ? አንድን አካባቢ እንደ አካባቢ ወይም አንድን ህዝብ እንደ ህዝብ በዚህ ልክና በዚህ መጠን መስደብ የአንድ እምነት ተከታይ ነው ብሎ በእርግጥ ሰሜኑ የአንድ እምነት ተከታይ ብቻ አይደለም፣ ብዙ አይነት እምነቶች አሉና ኃጢአትና በደል የሰሩ ሶዶም ጎሞራ እንኳን ከህዝብ ከመካከላቸው እኮ የሎጥ ቤተሰቦች ወጥተዋልና እንዲህ ባለ መንገድ ህዝብን መስደብ መጽሐፍ ቅዱስን እንደማታውቁ እዛ ያላችሁ ሰዎችም ሆነ የበላዮቻቸው ሃይማኖታዊ መሰረት እንደሌላቸው የሚያሳይ ነውና ከዚህ ብትታቀቡ ከዚህ ብትታደቡ መልካም ነው ለማለት እወዳለሁ። እንግዲህ ለመግቢያ ያክል እነዚህን ነገሮች ከተመለከትን ዛሬ በነጻ ላነሳ ወደወደድኩት መልእክት ልሂድ። በመጀመሪያ መልእክቱን ላሰማችሁ እስቲ። እንግዲህ ሰው በዚህ መጠንና በዚህ ልክ ሲወርድ ከባድ ነው። ኦርቶዶክሳዊት ቤተክርስቲያን ውስጥ በነበረበት ጊዜ የሰው መጨረሻው ሲያምር ነውና የሁላችንንም መጨረሻ ያሳምርልን እያለ ሲናገር ብዙ ጊዜ ይደመጥ ነበረ። እኛ እንኳን ወድቀን ክደን ብታዩን እንኳን እኛ ከሃይማኖት ወጥተን እኛ ይቺን ቤት ጥለን በአንድም በሌላም ብንሄድ እንኳን በእውነት ይቺን ቤት ጥላችሁ እንዳትሄዱ ብሎ የሰበከው ግን ስለጠቀመ ብዙዎችም ዛሬ ኦርቶዶክሳዊ ሆነው ቀርተዋል። ይሄ ሰው ግን መጨረሻው ሳያምር ብዙ ነገር እያለ ነው። እስቲ እንዲህ ይላል። እነዚህን ነገሮች እስቲ እንስማቸው ጥቂት ቆረጥ አድርገን። የአክብሮት የጸጋ እያልክ ልቤን አትላጠኝ እባክህ። እኔ የፎረሽኩበት ጫውታ እኔ ነጥብ የጣልኩበት ጫወታ ተማሪ እንኳን ቀድሞ ተፈትኖ ገብቶ ጥያቄው ራሱም ይሁን አይሁን ሲወጣ ግን መልስ ይናበባል እኮ። ከዛ ከሳተ ተበላው ይላል። እሱ የተበላበትን ሄደ አስምረ ለመበላት ነው እንደ አንተ የምትንደረደረው። አይሆንም። የአክብሮት አለ፣ የጸጋ አለ፣ የአምላክ አለ። እኔ ደግሞ የሚያሳዝነኝ እንግዲህ እንደሰማችሁት ይሄ ወንድማችን በእውነት በጣም ከሚነገሩ ታሪኮች መካከል የሮማን ኢምፓየር አወዳደቅ ይነገራልና አንድ ሰው ከተገባበት ስፍራ ወዳልተገባበት ተሽቀንጥሮ ሲወድቅ የሮማን አወዳደቅ ወደቅ ይባላልና በዚህ ልክ ነው የወደቀው ወንድማችን በጋሻው። እኔ በጣም የሚገርመኝ ነገር አሁን ብዙ ነገር አንስቷል። እኔ ነጥብ የጣልኩበትን እንደው ቃላቱ ራሱ በእውነት በቃ ክብር ካለው ቦታ ወጥተህ ስትሄድ ከቃላት ጀምሮ ነው መርከስ የምትጀምረው። የምትጠቀምበትን ቃላት መናገር የሚገባበትን ቃላት እንኳን ይዘነጋና በቃ ተርታ ይሆናል። እንግዲህ እንደተመለከትነው ይሄ ሰው በኋላ በንጻሬ እንመለከተዋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን እያለ ሲያስተምር የነበረውና ያው ነው። እንግዲህ ቃላቱን ሰምታችሁታል። እኔ ነጥብ የጣልኩበትን እኔ የፎረሽኩበትን ተማሪን አንስቶ የተማሪ ምሳሌ ያደርጋል ምናምንና አንድም የመጽሐፍ ቅዱስ ጥቅስ ሳይጠቅስ አሉባልተኛ ሆኖ ማለት ነው። እንግዲህ አሁን ተመልከቱ። ሰው እግዚአብሔርን ለማወቅ ባልወደደ መጠን የማይረባውን ነገር ያደርግ ዘንድ ለማይረባ አእምሮ ተላልፎ ይሰጣል የተባለው በመጽሐፍ ቅዱስ እንደ በጋሻው አይነት ነው።
ምክንያቱም ከዚህ በፊት ኦርቶዶክስ ቤተክርስቲያን እያለ የስብከት አውድን ጠብቆ ይሰብክ ነበር። የጸጋን ጉዳይ እንቶ ምን ያህል ምስጢርን ያውቃል፣ ምን ያህል የመጻሕፍትን ጥበብ ተምሯል የሚለው እንዳለ ሆኖ ግን በጋሻው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እያለ ድምጹ ለዛ ነበረው፣ መልኩ ለዛ ነበረው፣ ወዝ ነበረው። አንድ የመጽሐፍ ቅዱስ ጥቅስ አንስቶ በዚያ በመጽሐፍ ቅዱስ ቃል መስመሩን ሳይለቅ ያንን መጽሐፍ ቅዱስ በደንብ አብራርቶ በሚችለው መንገድ በገባው መጠን በተረዳው መጠን ለምእመናን ያስተምር ነበር። በኋላ ላይ በአንጻራዊነት እንመለከታቸዋለን። አሁን ግን ተራ መሆኑን የምታውቁት እንዳልኳችሁ ከቃላት ነው የሚጀምረው። በቃ እኔ ነጥብ የጣልኩበትን እኔ የፎረሽኩበትን ተማሪ አንስቶ የሚጠጣና የሚበላ እያመጣ ምሳሌ ያደረገበት መንገድ በራሱ ምን ያህል እንደው ከትልቅ ተራራ ላይ ተፈጥፍጦ ገደል ውስጥ እንደገባ የሚያሳይ ነውና እኔ በጣም ነው የገረመኝ። አሁን ስለ ጸጋ ስግደት፣ ስለ ጸጋና አክብሮት ስግደት አንድ ነው። እንዲሁም ደግሞ ስለ አምልኮ ስግደት ላስተምር አልመጣሁም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ማንን በምን አይነት መንገድ ማክበር እንዳለባቸው፣ የሚያመልኩት ማን እንደሆነ፣ የሚያከብሩት ደግሞ ማን እንደሆነ ጠንቅቀው ያውቃሉ። አይደለም አሁን እሱ በጋሻው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የነበረው ይቅርና በዚህ ጊዜና በዚህ ዘመን የትኛውም የፕሮቴስታንት ሰባኪ ይሄን በደንብ አሳምሮ ያውቃል፣ የያዘው ይዞት እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንኳን መምህራኑ እንኳን አገልጋዩ ይቅርና አማኞቹ ለማን ምን ማድረግ እንዳለባቸው ያውቃሉ። አምላካቸው እንዴት ማምለክ እንዳለባቸው ያውቃሉ። የጸጋ ስግደት ምን ማለት እንደሆነ ያውቃሉ። የአክብሮት ስግደት ምን ማለት እንደሆነ ያውቃሉ። የአምልኮ ስግደት ምን ማለት እንደሆነ ያውቃሉ። ይሄ ጠፍቶን አሁን ለበጋሻው ይሄን ስንመልስ አንገኝም። ምክንያቱም እሱ ራሱ በነበረበት ጊዜ በደንብ ሲናገር ስለሰማ ነው። ጥቂት ማነጻጸሪያዎችን እንመለከታለን። ግን እኔ አሁን የኔ ጥያቄ ሁል ጊዜ የምናገረው ነገር ግዳይ እንደጣለ ሰው እዛ ደረጃ ላይ ትልቅ ደረጃ ላይ ወጥቶ ሲንጎማለል ያ ሰው ደግሞ የተሰበሰበው ሰው አሜን በኢየሱስ ስም ያለ የማያውቀውን ኢየሱስን ይጠራል። እኔ እንደው አንድ በመካከላችሁ አስተዋይ የለም ወይ? መቼ ነው ግን የመጽሐፍ ቅዱስ ጥቅስ ተጠቅሶ የመጽሐፍ ቅዱስ ማብራሪያ እየተነገራችሁ ስለ ክርስቶስ ማዳን፣ ስለ ክርስቶስ ዳግም መምጣት፣ በበጎ ምግባር ክርስቲያን መቆየት እንደሚገባው እናንተ እኔን መሰሉ እኔ እግዚአብሔር እንደምመስል ያሉ ሐዋርያትን ያስተማሩትን ትምህርት አንስታችሁ ስለ ቅድስና ሕይወት የምትማሩት ሁልጊዜ ገብተናል፣ በቃ አንድ ጊዜ ገብተናል ትላላችሁ። ከዛ በኋላ ሐሜተኛ ሆናችሁ በየመድረካችሁ ስታሙት ውላላችሁ። ቤተክርስቲያን እንዲህ አታደርግም። እኔ አሁንም በአንጻራዊነት የበጋሻውን ውድቀት እንድንመለከት እንጂ ለበጋሻው መልስ የሚመለስለት ሰው ሆኖ አይደለም። ምክንያቱም እንዴት ባለ መንገድ ወድቆ እንደሚገኝ ራሱም ያውቀዋል፣ እንኳን እኛ አይደለንም። ምክንያቱም በክብር በጸጋ ይሰብክበት ከነበረው ወደ ምሕረት ላይ በጣም ብዙ ሕዝብ የሱን ስብከት ተሰምቶ ወደ ክርስትና ወደ እውነት እንዳልመጣ ሁሉ ራሱ ጠፍቶ በቃሉ ባንደበቱ እንደተናገረ እኛ እንኳን ብንጠፋ እናንተ እቺ ቤተክርስቲያን እውነት ስለሆነች እንዳትተዋት ብሎ አስተምሯል ራሱ። ይገርማል እኮ እኔ በጣም በሚደንቅ መልኩ ራሱ ላይ የተነበየ የነብይነት ስራ የሰራ ሰው ቢኖር በጋሻው ነው። እኛ እንኳን ብንጠፋ ቤተክርስቲያን ርትዕት ናት ብሎ አስተምሯል ከዚህ በፊት መንፈስ ቅዱስ ጸፍቶ አናግሮት ማለት ነው። ስለዚህ እንዲያ ባለ መንገድ የነበረው በጋሻው ዛሬ ተከስክሶ ወድቆ ህዝብ ሰብስቦ የማይጠይቅ ህዝብ መጽሐፍ ቅዱስ መቼ ነው የምንማረው? ስለ ክርስቶስ የማዳን ስራ መቼ ነው የምትነግሩን? መጽሐፍ ቅዱስ ላይ ያሉ እውነቶችን መቼ ነው የምትነግሩን? የማይል አንድ ነገር በተተነፈሰ ቁጥር በተባለ ቁጥር አሜን የሚል በኢየሱስ ስም የሚል ህዝብ ተሰብስቦ እንደዚያ ሲጎማለል ሳየው በጣም ነው ያዘንኩት። በጋሻው ግን ከዚህ በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እያለ እና አሁን ከካደ በኋላ ያለውን ጸጋ እስቲ በጥቂቱ እንመልከት። እስቲ በጋሻው በቤተክርስቲያን አውደ ምሕረቶች ላይ እንዲህ እያለ ያስተምር ነበር። እስቲ እንስማው ሄደን። ስዕሉ ወረቀት ነው፣ ጨርቅ ነው ይሉናል። የቅዱስ ጳውሎስ ጨርቅ ሙት ያስነሳ ነበር አልነበረ? የሐዋርያት ሥራ ምዕራፍ 19 ቁጥር 11 ላይ እግዚአብሔርም በጳውሎስ እጅ የሚገርሙ ተአምራት ያደርጋል ይላል። ስለዚህ ቅዱስ ጳውሎስ ጨርቁ ድዌ ይፈውስ ነበርና ድዌያን እየቀደዱ ይሮጡ ነበር ከልብሱ ላይ። ይሄን ያህል ታምር የሚያደርግ የቅዱስ ጳውሎስ ጨርቅ ግን ቢያቃጥሉት አመድ ነው ወርቅ ነው የሚወጣው? አመድ ነው እኮ ያው ጨርቅ ነው። አመድም ቢወጣው ግን ጨርቁ እያዳነ ነው አይደለም? እነሱ ማቴሪያሉ ከፍ እንዲል ነው እንዴ? ይሄ ዋጋው የከበረ ማዕድን እንዲሆን ነው የሚፈልጉት ወይስ ምንድነው? አልገባኝም። ጥያቄው ብዛቱ የእግዚአብሔር ልጆች። ስለዚህ የዳንበት ምልክታችን ነው፣ እሱን ነው ማሰብ። በምንድን ነው ተሰቅሎ ያዳነኝ? በእንጨት ነው በብረት ነው እንዴ? ይሄ ሞኝነት ነው።
እኛ ምን አገባም? ብረት ሆነ ፕላስቲክ ሆነ ይሄ የኛ ጉዳይ ነው እንዴ? ከኛ የሚጠበቀው ምንድነው? ማመን። ከሱስ የሚጠበቀው ማዳን ብቻ እንጂ ሰው እንደው ከመዳኑ ከድህነቱ ይልቅ በምንድነው ያዳነኝ? በእንጨት ነው በብረት ነው እያለ ዛሬም ፕሮዳክት ላይ እዛ ምርምር ውስጥ በምንም ያድነ አድኖናል አላዳነንም። ስለዚህ ፕላስቲክ ነው እንጨት ነው ሳር ነው በምንም ለምን አድነንም? ይሄኛ ጉዳይ ነው እንዴ? በቃ ከኛ የሚጠበቀው ማመን፣ ከሱ የሚጠበቀው ምንድነው? ማዳን ብቻ ማድረግ። ተመልከቱ፣ ይሄ የቤተክርስቲያን አውደ ምሕረት ላይ ያለ ነው። አሁን ደግሞ በጋሻው ይሄ ነው። ስሙት። ሰቀሉት እላለሁ። አይሁድ ምንድነው የሰቀሉት? በድብደባ አይኑ ጠፍቷል። በጠፋው አይኑ እንደተሰቀለ እኔን ያየኛል። በራእይ ነው ማየው። ይሄን ያየኛል፣ ዝም ብሎ ያየኛል። አሁን ኢየሱስ እኮ አያስታርቅም አያማልድም ከተባለ እኮ ኢየሱስ ቁጭ ብሏል ማለት ነው። የኢየሱስ ነው ሲዝነው፣ ሁሉም ለሱ ይገዛል፣ ሁሉም ለሱ ይንበረከካል። ሲኖዶሱ ራሱ በመንፈስ ቅዱስ አይደለም የሚመራው፣ በስልክ ነው። በስልክ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ 4:9 ላይ የወርቅ ልብስ ተሸፋፍናና ተጎናጽፋ ንግስቲቱ በቀኙ ምን ትሆናለች? ትቆማለች። ማናት ይቺ ንግስት? መቼም ሰይጣን ክፉ ነው። በሁለት እግሩ ልብ ላይ ከቆመ ምናየውን እንክዳል። ፍጥጥ ያለውን ነገር እንቃወም። ሰይጣን ክፉ ነው። ሰው ከራሱ ተነስቶ አይክድም እኮ። ከራሱ ተነስቶ እውነትን አይቃወም። አሁን እርግጠኛ ሆኜ እነግራቸዋለሁ። ይሄ ቃል ለማን ነው የተነገረው ብል አንዱ ወዳጄ ይሄማ ለቤተ ክርስቲያን ነው ሊለኝ ይችላል። ስሙ ገብርኤል የሚባለውን መልአክ ወደ ናዝሬት ወደ ገሊላ ዮሴፍ ለሚባል ጻድቅ አረጋዊ ለታጨች ለእመቤታችን ለቅድስት ድንግል ማርያም በስርዓት እንዲያበስራት ተላከ። መቼም ይሄንን አይቶ ለመፍረድ እንዲህ ነው ብሎ ለመናገር ስክሪን ላይ ማፍጠጥ ወይም ማየትም አይጠበቅም። ጆሮ ያለው ብቻ ሰምቶ ይፈርዳል። ተመልከቱ። አሁን የመልኩን የሚታየውን የጸጋው መገፈፍ የአንደበቱን የቃላቱን መውደቅ ከነበረበት የልዕልና ከፍታ እንጦሮጦስ የገባበትን ማየት እንደዚሁም ብቻ ይሄን ብቻ አይቶ ማስተዋል ይቻላል። ምክንያቱም እንዳልኳችሁ ነው። አሁን ሐሜት ላይ ነው ያለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው የሚያነሳው ዘወትር። እኔ ነጥብ የጣልኩበትን እንትን ያልክ በቃ ቤተክርስቲያን ለራሷ የያዘችው እምነት የራሷ ያን የያዘችውን እምነት ለልጆቿ ታስተምራለች። እምነት እኮ ከመስማት ነው። መስማትም የእግዚአብሔርን ቃል ነው። የእግዚአብሔርን ቃል ደግሞ የሚሰማው ሰው በፈቃዱ ነው፣ በውዴታ ነው፣ በግዴታ አይደለም። ለልጆቿ ቤተክርስቲያን ምንድነው ጆሮ ያለው ይስማ፣ ጆሮ ያለው ይስማ፣ የሚሰማ ደግሞ ይድናል ብላ ታስተምራለች እንጂ ማጅራት ይዛ እናንተ እንደምታደርጉት በውሸት ቆማ አትናገርም። በውሸት ቆማ አትናገርም። ስለዚህ አሁን በምን አይነት መንገድ ውስጥ እየተገለጥክ እንደሆነ ማሰብ ነው። እስቲ አሁንም አንድ ጭማሪ ላሳያችሁ ያለው። እሺ፣ በግራም አይደለም በቀኝም አይደለም፣ ውስጥ ነው ያለው። መቅደስ ውስጥ ነው ያለው። ስለዚህ በቀኝ ትቆማለች የሚለው ቃል የሚሰራው ለእመቤታችን ነው። ትቆምልህ፣ እመቤታችን ትቆምልህ፣ ትቆማለች፣ ትለምናለች ማለት ነው። ልመናን ደግሞ ምልጃን ደግሞ በጣም እንደ ከባድ ነገር አድርጋችሁ አታካብዱ ባካችሁ። እሺ፣ አሁን ደግሞ ከውድቀት በኋላ ሲንመልከተው በጋሻው አንተ አየሩ ላይ ግርግር ፈጠርክና ሰው ወጥቶ አይገባም ማለት ነው። አንተ እውነት በጣም ያሳዝናል። ራሱ እንደሚለው ሰው መጨረሻው ሲያምር ነውና መጨረሻውን ያሳምርለት። አሁን ከዚህ በኋላ ጊዜ ስላለ ነብይ እግዚአብሔር እንደተናገረ ከሞት አንበሳ በህይወት ያለ ውሻ ይሻላል እንዳለው እናንተ እንደምትተረጉሙት አይደለም። ይሄ ከሞት አንበሳ በህይወት ያለ ውሻ ይሻላል ማለት ራሱን እንደ ጻድቅ ቆጥሮ
ሀብትና ንብረቱን ይዞ ተመክቶ በስልጣኑ ተመክቶ ብዙ ነገር ሲያደርግ የነበረ ነገር ግን በሶስት ክንድ መቃብር ውስጥ የገባ የሞተ ሰው ዋጋ የለውም። አንበሳ ቢሆን ባለስልጣን ቢሆን ገንዘብ ቢኖረው ሀብት ቢኖረው ቢመጻደቅ የለውም። በህይወት ያለ ግን ውሻ የተባለ ኃጢአት የሚያደርግ ሰው የወደቀ ሰው በህይወት እስካለ ድረስ የንስሐ ጊዜና የንስሐ ዕድል ስላለው ይሻላልና በእውነት እግዚአብሔር አምላክ ወደ እውነተኛው መንገድ እንዲመልስ ቅዱስ ፈቃዱ ይሁንልህ። አሁን ይህን መናገር የፈለኩት ከዚህ አንጻር ነው፣ በአንጻራዊ መልኩ እንድታዩት እንጂ እንደዚህ የጸጋና የክብሮት የሚለውን ስግደት ለእርሱ ለመመለስ አይደለም። የመጨረሻ አንድ የመጽሐፍ ቅዱስ ክፍል አነብለትና ለራሱ ላቶ በጋሻው እግዚአብሔር አምላክ ምናልባት ልቦናውን እንዲመልስለት አንድ የመጽሐፍ ቅዱስ ክፍል አነብለትና ትምህርቴን ወይም ደግሞ የዕለቱን መልእክቴን አጠቃልላለሁ። በዚህ በራዕይ ዮሐንስ ምዕራፍ 2 ቁጥር 2 ላይ አንድ የእግዚአብሔር ቃል አለ። እንዲህ ይላል። ይሄ በእውነት እሱን ነው የሚመለከተው። ስራህንና ድካምህን ትዕግስትህንም አውቃለሁ፣ ክፉዎችንም ልትታገስ እንዳትችል እንዲሁም ሳይሆኑ ሐዋርያት ነን የሚሉትን መርምረ ሐሰተኞች ሆነው እንዳገኛቸው አውቃለሁ። ታግሰህም ማለት ስለ ስሜ ብለህ ጸንተህም አልደከምክም። ስትጸና ማለት ነው። ሲያስተምር በየቦታው በየገጠሩ ሄዶ ሲያስተምር ነበር፣ አልደከምክም ማለት። ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርህን ትተሃልና። እንግዲህ ከወዴት እንደወደቅህ አስብ፣ ንስሐም ግባ፣ የቀደመውንም ስራህን አድርግ፣ አለበለዚያ እመጣብሃለሁ፣ ንስሐንም ባትገባ መቅረዝህን ካንተ እወስዳለሁ ይላል። ስለ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን። ተመልከቱ ዮሐንስ ራዕይ ምዕራፍ 2 ቁጥር 2። ስለዚህ የቀደመውን ፍቅርህን አስብ፣ የነበረህን የአገልግሎት ጸጋ አስብ። አሁን ወርደ አሉባልተኛ የሆንክበትን ደግሞ የቆምክበትን የከሰርክበትን ደግሞ ኪሳራ አስብ። በእምነት አይቀለድም፣ በነፍስ አይቀለድም። አንተ ምናልባት በአንድም በሌላም በእልህም ሊሆን ይችላል፣ ወይ በገንዘብ ተታለ ሊሆን ይችላል፣ ወይም ደግሞ ክፉ ምግባር ስታደርግ የሆነ ነገር ተይዞብም ሊሆን ይችላል የሆንከው። እሱን እግዚአብሔር ነው የሚያውቀው። ግን በሃይማኖት አይቀለድም። ሕያው በሆነች በማትሞት ነፍስ አይቀለድም። ብዙ ሰው ስለተከተለ ትላንት ከነበረ ጸጋ ወርደ ዛሬ ሱፍ ለብሰ ሸሚዝ ለብሰ እንደው በዚህ መልክ ስትጎማለል በወረዱ ቃላት ስትገለጥ ማየት በእውነት ያሳዝናል። ምክንያቱም ትላንትና በጥቂቱም ቢሆን አውደ ምሕረት ላይ ቆመ የእግዚአብሔርን ቃል ተናግራልና። ስለዚህ የቀደመውን ፍቅርን እንድታስብና አሁን ያለህበትን የውድቀት ጊዜና ዘመን በእውነት እግዚአብሔር እንዲያሳጥርልህ አንዳንድ ጊዜ እውነተኛዋ የህሊናና የልቦና ክፍል የምትነግርህን አዳምጥ። አሁን ምንም መወሻሸት አይቻልም። ትዝታውም ሆነ በጋሻው ዘርፌም ሆነች ሌሎቹ ያሉበትን እውነት ካፈርኩ አይመልሰኝ ያሉበትን መንገድ እንዲሁም ደግሞ የሄዱበትን የነበረውን እውነት ያውቃሉ። እውነተኛዋ የህሊናና የልቦና ክፍላቸው ተነግራቸዋለች። እቺን ግን ካፈርኩ አይመልሰኝ ስለሆነ ድንዝዝ ብለው ቁጭ ብለዋል። ግን መጨረሻን እንዲያሳምርልህ እመኛለሁ። ቤተ ክርስቲያንን ግን ተው። በቃ ምን ታድርግ? በአውደ ምሕረቷ ነው በቤተ መቅደሷን አገልግሎት የምታገለግለው። ሀብተ ወልድና ስመ ክርስትና ያላቸውን ኦርቶዶክሳውያንን ነው የምታገለግለው። ሌላ አገልግሎት የላትም። በአውደ ምሕረቷ ላይ የፕሮቴስታንት ቤተ እምነትን አታስተምርም፣ ወይም ደግሞ ፕሮቴስታንት ቤተ እምነትን ጠቅሳ አታስተምርም። የምታስተምረው የራሷን ትምህርት እውነተኛውን ወንጌል ጠቅሳ ነው። በቃ የጸጋ ስግደት የአክብሮ ስግደት ለቅዱሳን ስገዱ ትላለች። የአምልኮ ስግደት ደግሞ ለአምላካችሁ ስገዱ ትላለች። ይሄን የሚቀበሉ አማኞቿ ይቀበላሉ። ምን አገባ አንተ? ምን ቤት ነህ? ስለ አምልኮ ስግደትም ሆነ ስለ ጸጋ ስግደት ስለ አክብሮ ስግደት አንተ ማን ተናገር ያደረገ? የሄድክበት መንገድ አለ። ፕሮቴስታንትን መርጠህ ሄዳል። የፕሮቴስታንትን እምነት አስተምር። ዶክትሪን አላቸው አይደል? 5 ሶላዎችን ይዛ አስተምር። በቃ አለቀ። ለሚከተሉ ሰዎች ኦርቶዶክሳውያንን ለምን ታነሳለህ? የቤተክርስቲያንን ስም በየሄድክበት መድረክ ለምን ታነሳለህ? ጥለህ ወጥተሃል እኮ። ያው ትዝታው ፍቅሩ ስላለቀቀው የቤተክርስቲያን መዓዛዋ ስለሚናፍቀው አሁንም እንደቅድም እንዳልኩት ካፈርኩ አይመልሰኝ ስለሆነ በየመድረኩ በየወጣበት በየፕሮቴስታንት አዳራሽ ይኸው ተመልከቱት። አንዴ ዘለሰኛውን አንዴ ማህሌ የተገንቦውን እያነሳ ያሸበሽባል ይቸበችባል። እንግዲህ ይሄ ማለት ጽኑ ናፍቆት አለባችሁ ማለት ነው የቤተክርስቲያኗ። እኔ አሁን የምረዳው ቤተክርስቲያኗን በጽኑ ናፍቃችኋታል። በጋሻውን በሄድክበት ኦርቶዶክስ የምትለው ትዝታውን በቆምክበት የቤተክርስቲያኗን ዝማሬ የምትዘምረው ቤተክርስቲያን በጽኑ ናፍቃችኋለች። መዓዛዋ ናፍቃችኋል።
ናፍቋቸዋል። መዓዛዋ፣ ዕጣኗ፣ ስርዓቱ፣ አገልግሎቱ በቤተክርስቲያን አውደ ብረት ላይ መገለጡ ናፍቋቸዋል። ግድ የላችሁም፣ ቤተክርስቲያን የይቅርታ ቤት ነች። ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም እንዳለው ወንጌል በእውነት ይቅርታና ምህረት ታደርግላችኋለች። ክርስቶስ መሐሪ ነዋ። የምታመልከው አምላኳ፣ የምትከተለው ጌታዋ የይቅርታ ጌታ ነዋ። ስለዚህ ካፈርኩ አይመለሰኝን ትታችሁ ኑ። የናፈቃችሁን መድረክ ከቀሮና በኋላ ከነሳ በኋላ በደንብ ታገኙታላችሁ። ምክንያቱም ኃጢአትን እንጂ ኃጢአተኛን ቤተክርስቲያን አጠላምና። ልቦና ይስጣችሁ። የተወደዳችሁ የእግዚአብሔር ቤተሰቦች ለዕለቱ ያስኩላችሁ መልእክት ይሄን ይመስላል። እንግዲህ የወፍታ ሚዲያ እንደነገርኳችሁ ከደረሰብኝ ነገር በኋላ በዚህ መልኩ ወደ እናንተ መጥቻለሁ። በደንብ በተከታታይ ወደ እናንተ ለመምጣት ቃል ገባለሁ። ሚዲያውን ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ። ሐሳብ አስተያየት ካላችሁ ሐሳብ አስተያየታችሁን ስጡ። ሚዲያውን አግዙ፣ አበረታቱ። ጥያቄም ካላችሁ ጥያቄ ላኩልን፣ እንመልሳለን። ቸር አምላካችን እግዚአብሔር ሀገራችንን ሰላም ያድርግልን፣ ህዝባችንን በፍቅር በአንድነት ጠብቅልን። እንግዲህ ለብርሃነ ልደቱ በሰላም በጤና ያድርሰን። በሌላ ዝግጅት እስከምንገናኝ በያላችሁበት ቸር ቆዩ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም